ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። በሴቶችና በህፃናት ላይ ጥቃት የሚፈጽሙ አካላት አስተማሪ ቅጣት ሊወሰንባቸው ይገባል ሲሉ ፕሬዝዳንት ታዬ አጽቀሥላሴ አሳሰቡ። ኢትዮጵያ ለሴቶችና ለህፃናት ደህንነት ዋስትና የምትሰጥ የፍትህና እኩልነት ተምሳሌት ሀገር እንድትሆን በትኩረት መስራት ይገባልን ብለዋል። ሰላማዊት ሙሉጌታ ተጨማሪ አላት። የሴቶችና ማህበራዊ ጉዳይ ሚኒስቴር ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ቃል ሲከበር የቆየው ዓለም አቀፍ የጸረ ጾታ ጥቃት ንቅናቄ የማጠቃለያ መርሃ ግብር አካሂዷል። በማጠቃለያ መርሃ ግብር ላይ የተገኙት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ባደረጉት ንግግር በሴቶችና በህፃናት ላይ እየደረሰ ያለው ጥቃት ህግና ሰብአዊነትን ቅድሚያ ባደረገ ባህል ካልተገራ ማህበራዊ ቀውስ ብሎም የሀገርን እድገት የሚፈታተን ነው ብለዋል። በሴቶችና ህፃናት ላይ የሚፈጸመውን ጥቃት ለመከላከል መንግስትና ህብረተሰቡ በጋራ መስራት አለባቸው ያላቸውን ጉዳዮች ፕሬዝዳንቱ እንደሚከተለው አንስተዋል። የፍትህ ስርዓታችን ይበልጥ ማዘመን ይጠበቃል። ፍትሃዊነትና የአገልግሎት ጥራት ውጤታማነትን ማሳደግ ያስፈልጋል። በሴቶችና ህፃናት ላይ የሚፈጸሙ ወንጀሎች በፍጥነትና ባልተጓተተ ሂደት እንዲታዩ ወንጀለኞች በፈጸሙት ጥፋት መጠን ተገቢውን ቅጣት እንዲያገኙ አስተማሪ ፍርዶችም እንዲሰጡ ትጉህ የሆነና የአሰራር ስርዓት ማበጀት ትኩረት የሚሰጥ ይሆናል። የጥቃት ሰለባ የሆኑ ዜጎችን ያለማቋረጥና ከፍ ባለ ደረጃ መንከባከብ የሰብአዊነትም መገለጫ ነው። ይህንኑ ለማሳካት ሁሉን አቀፍ አገልግሎት የሚሰጡ የአንድ ማዕከል አገልግሎቶች እንዲስፋፉና በሁሉም የሀገሪቱ ክልሎች ተደራሽነት እንዲኖራቸው መትጋት ይኖራል። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በበኩላቸው የተፈጥሮ አደጋዎች እንዲሁም የግጭትና የጦርነት መበራከት ጾታን መሰረት ላደረጉ ጥቃቶች መፈጸም ምቹ ሁኔታ መሆናቸውን ጥናቶች እንደሚያሳዩ ተናግረዋል። የሴቶች ድርብርብና ውስብስብ ችግሮች መንስኤ የሆነው ጾታዊ ጥቃት የሚያስከትለውን አሉታዊ ተጽዕኖ ለመከላከል በሚቻልበት ሁኔታ የማህበረሰቡን ግንዛቤ ለማሳደግና ወሳኝ የልማት ኃይል የሆኑትን ሴቶችና የነገ ሀገር ተረካቢ ታዳጊ ህፃናትን የዚህ እኩይ ተግባር ሰለባ እንዳይሆኑ ለማድረግ ሁሉም የድርሻውን እንዲወጣ ለማስቻል ያለመ ነው። በመርሃ ግብሩ ላይ የተሳተፉ የሃይማኖት ተቋማት አባቶች ኢትዮጵያ ከጾታዊ ጥቃት የጸዳች ሀገር እንድትሆን ሁሉም ኃላፊነቱን በአግባቡ እንዲወጣ መክረዋል። ሰው በአምላክ አምሳያ የተፈጠረ ክቡር ነው። ስለዚህ ሁላችንም የሃይማኖት ተቋማት አባቶች ባለን አባታዊ ተጽዕኖ የመፍጠር አቅም በመጠቀም ጾታዊ ጥቃት እንዲወገድ መስራት ይኖርብናል። ይህ ህጉ ጠበቅ ቢል አቃለሁ ማጣራት እንዳለባችሁ ተሎ የሚወሰድ ነገር የለም። ይሄን ያህል ሊፈጅ ይገባል እንዴ? ታዲያ ሰውን ያችን ህፃን ህይወቷን፣ ቤተሰቧን፣ ጓደኞቿን ሞራል ነክቶ ሁላችንንም ኢትዮጵያውያን ሞራላችንን የነካ በዚህ ቀጥል ብሎ ማየት አይመስለኝምና ሊያርምልን አይችልም። በሴቶች ላይ እና በህፃናት ላይ የሚደርስ ጥቃት በየትኛውም ተቀባይነት የለውም። ማስተማርም ብቻ አይደለም፣ እንዲህ የሚያደርጉትን በተገቢው ወደ ህግ መቅረብ አለባቸው። የፌዴራል መንግስት በሚያከናውናቸው የመንገድ ፕሮጀክቶች የተጋነነ የካሳ ክፍያ እንደሚጠየቅ ተገለጸ። በህዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ የኢትዮጵያ መንገዶች አስተዳደር የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም ሪፖርት ገምግሟል። የቋሚ ኮሚቴው ሰብሳቢ ዶክተር መሐመድ አብዶ በግንባታ ሂደት ላይ ያሉትን ከ400 በላይ የመንገድ ፕሮጀክቶች ለማጠናቀቅ ከ1.3 ትሪሊዮን ብር በላይ እንደሚጠይቁ አንስተዋል። በተለያዩ የሀገሪቱ ክፍሎች የፌዴራል መንግስት በሚያከናውናቸው የመንገድ ግንባታ ፕሮጀክቶች የተጋነነ የካሳ ክፍያ እንደሚጠየቅም
ቋሚ ኮሚቴው ባደረገው የመስክ ምልከታ ማረጋገጡን ገልጸዋል። ይህንንም ችግር ለመቅረፍ አዲስ አዋጅ ወጥቶ ወደ ስራ የተገባ ቢሆንም ውዝፍ ክፍያ በመኖሩ የተቋሙን አፈጻጸም በሚጠበቀው ልክ እንዳይሆን አድርጎታል ብለዋል። የኢትዮጵያ መንገዶች አስተዳደር ዋና ዳይሬክተር ኢንጂነር መሐመድ አብዱራህማን በበኩላቸው በአንዳንድ የፕሮጀክት ግንባታ ባላቸው አካባቢዎች ላይ ያለ የጸጥታ ችግር ግንባታዎች በተያዘላቸው ጊዜ እንዳይጠናቀቁ ተግዳሮት እንደሆነባቸው አስረድተዋል። የጥሬ ገንዘብ እጥረትና የካሳ ክፍያ በወቅቱ ባለመከፈሉና በመወዘፉ ምክንያት በፕሮጀክቶች የግንባታ አፈጻጸም ላይ ጫና እያሳደረ መሆኑን መግለጻቸውን ከሕዝብ ተወካዮች ምክር ቤት ያገኘነው መረጃ ያመለክታል። የሀገር ሽማግሌዎች ለኢትዮጵያ አንድነት የበኩላቸውን ሚና ሊወጡ እንደሚገባ የሰላም ሚኒስቴር አስታወቀም። ሀገር አቀፍ የሀገር ሽማግሌዎች የምክክር መድረክ ማህበራዊ ሀብታችን ለዘላቂ ሰላምና ህብረ ብሔራዊ አንድነታችን በሚል መሪ ሀሳብ በባህር ዳር ከተማ እየተካሄደ ነው። የሰላም ሚኒስትር መሐመድ እድሪስ በዚህ ወቅት እንደገለጹት ቀደምቶቻችን ሀገር የገነቡትን ጥበብና ችግርን የምንሻገርበትን አብሮነት ተቋማዊ በሆነ መንገድ ለማሳደግ ከሀገር ሽማግሌዎች ጋር መምከር ይገባል ብለዋል። የሰላም ሚኒስቴር በሀገር አቀፍ ደረጃ ከ75 በላይ የዳበሩና የከበሩ ሴቶች ሀገር የመገንባትና የአብሮነት ሚናቸውን እንዲወጡ ለማድረግ በመስራት ላይ መሆኑን ገልጿል። እንዲሁም ለዘላቂ ሰላም ግንባታና ኢትዮጵያዊ አንድነትን ለማጠናከር የሀገር ሽማግሌዎች የበኩላቸውን ሚና እንዲወጡ ጠይቀዋል። የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ በበኩላቸው የሀገር ሽማግሌዎች ተወካዮች እየተገናኙ መምከራቸው አብሮነትን ለማሳደግና ዘላቂ ሰላምን ለመገንባት እንዲሁም ልምድ ለመለዋወጥ እንደሚያስችል ተናግረዋል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። የሱዳን መምህራን በወታደራዊ ካምፕ ውስጥ በድብደባ ሕይወታቸው ያለፈ የሁለት መምህራን ጉዳይ እንዲጣራ ጠየቁም። በሌላ በኩል የሱዳን ሕዝብ ነፃ አውጪ ንቅናቄ በደቡብ ኮርዶፋን ዲሊንግ ከተማ በፈጸመው ጥቃት 7 ሰዎች ተገድለዋል። ሸሪፍ ኢማም ተጨማሪ አለው። በሱዳን ደቡባዊ ኮርዶፋን በሚገኝ ዲሊንግ በሚባል የወታደራዊ ካምፕ 2 መምህራን በደረሰባቸው ድብደባ ሕይወታቸው ማለፉን ተከትሎ የሱዳን መምህራን ኮሚቴ ረቡዕ ዕለት ባወጣው መግለጫ ምርመራ እንዲካሄድ ጠይቋል። በሱዳን ግዛቶች አብዛኛው የአስቸኳይ ጊዜዎች በመታወጁ ወታደሮች ሲቪሎችን ለማሰርና ምርመራ ለማድረግ ትልቅ አቅም ሰጥቷቸዋል። በእነዚህ አይነት ወታደራዊ ተቋማት ውስጥ ሲቪሎች በሚደርስባቸው ድብደባ ሳቢያ ሕይወታቸው እያለፈ መሆኑን የሰብአዊ መብት ተሟጋች ቡድኖች ሪፖርት እያደረጉ ነው። የሱዳን መምህራን ኮሚቴ ይፋ እንዳደረገው ከአልፋሺያ መንደር የመጀመሪያ ደረጃ መምህር የሆነው አልኢማም አልዳዬና የአጎቱ ልጅና ባልደረባ የሆነው ታርቱር አልዳዬ በደረሰባቸው ድብደባ መገደላቸውን አረጋግጧል። አልኢማም አልዳዬ ዲሊንግ በሚገኘው በሱዳን 54ኛ ብርጌድ የጦር ካምፕ ውስጥ በደረሰበት ድብደባ ሰኞ ዕለት ሕይወቱ አልፏል። ታርቱር አልዳዬም በደረሰበት ተመሳሳይ ድብደባ ሕይወቱ አልፏል ብለዋል ኮሚቴው ባወጣው መግለጫ። የመምህራን ኮሚቴ ነፃና ገለልተኛ በሆነ የሕግ አካል ጉዳዩን የፈጸሙትና ትዕዛዝ የሰጡት እንዲጣራ ጠይቀዋል። አክለውም አሁን ላይ በዘፈቀደ በእስር ላይ የሚገኙ መምህራን በአስቸኳይ እንዲለቀቁ ጠይቋል። ኮሚቴው ከሟቾቹ ቤተሰቦች ባገኘው ምስክርነት 2 መምህራን በዲሊንግ ከተማ ትምህርት ጽሕፈት ቤት በኩል ደሞዝ ውሰዱ በማለት ጥሪ ይደረግላቸዋል። በዚህ ሂደት ነው ልክ ጽሕፈት ቤት ሲደርሱ በወታደራዊ ደህንነት ሰራተኞች ተይዘው ለእስር የተዳረጉት። ኮሚቴው አክሎ እንዳስታውቀው መምህራኑ ክስ ሳይመሰረትባቸው ለወራት በእስር ላይ ቆይተዋል። ይህ በመሆኑ ወታደራዊ የደህንነት ክፍሉ የፈጸመው ድርጊት ወንጀል ከመሆኑ ባሻገር የሰዎችን በሕይወት የመኖር መብት የጣሰ ነው ብለዋል። የሱዳን ባለሥልጣናት ከፈጥኖ ደራሽ ኃይል ጋር ተባብራቸዋል በማለት በሺዎች የሚቆጠሩ ሰዎችን አስረዋል። አሁን ላይ ጥቂቶቹ ከእስር ተፈተዋል፣ ጥቂቶቹ ለፍርድ ቀርበዋል፣ እስርም ተፈርዶባቸዋል።
የሞት ቅጣት የተወሰነባቸውም አሉ። ይህ በእንዲህ እንዳለ የሱዳን ነጻ አውጪ ንቅናቄ ሰሜን ረቡዕ ዕለት በደቡባዊ ኮርዶፋን ዴሊንግ በከባድ መሳሪያ በፈጸመው ጥቃት ቢያንስ 7 ሰዎች ሲገደሉ በደርዘን የሚቆጠሩት ደግሞ ቆስለዋል። የተፈጸመው ጥቃት በቅርብ ወራት ከተፈጸሙት እጅግ ከበድ ያለ ነበር። ኢላማ ያደረገው ደግሞ የደቡብ ኮርዶፋንን ሁለተኛ ትልቅ ከተማ ነው። በጥቃቱም በነዋሪዎች ላይ ሽብርና ስጋት ተፈጥሯል። ለዚህ ምላሽ እንዲሆን የአካባቢው ባለስልጣናት ዋነኛውን ገበያ፣ ትምህርት ቤቶችና የመንግስት ተቋማትን ዘግተዋል። አክለውም ተጨማሪ መረጃ እስኪሰጥ ድረስ ሰዎች እንዳይሰባሰቡ አግደዋል። የመረጃ ምንጫችን ሱዳን ትሪቢዩን ነው። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ